እባካችሁ በተሳሳተ ሞቲቭ ወይም አሁን በመናገረው ምክንያቶች ከሆነ አታግቡ፣ ይቅርባችሁ። ምክንያቱም የሰውንም ህይወት ነው የምታበላሹት። አንዳንድ ሰዎች ለስታተስ ብለው ያገባሉ። ለስታተስ ማለት እገሌ ያገባ እኮ እሱ እኮ ባለ ትዳር ነው እንዴ ተከበረ ጨዋ የልጆች አባት ሲባል ሰው የሚያስበው ምንድነው? ራሱን የገዛ ነው፣ ኮሚትድ የሆነ ቁርጠኛ የሆነ ሰው ነው ብሎ ስለሚያስቡ ለቢዝነስም በፖለቲካ ውስጥ ራሱ ታውቃላችሁ መሪዎች እንኳን ሲመረጡ ባለ ትዳር ነው ወይ የሚለው ሞር ለኃላፊነት ብቁ ነው ወይ ዝግጁ ነው ወይ የሚለውን ማለት ትኩረት እንዲያረጉበት ያረጋቸዋል። ስለዚህ ባለ ትዳር መሆን የሚሰጠው ስታተስ በዛ ምክንያት ብቻ ሰዎች ያገባሉ። እና ችግሩ ምንድነው? በእንደዚህ አይነት መንገድ ያገቡ ሰዎች ለትዳር አጋራቸው የመታመን ሁኔታቸው በጣም ጥያቄ ውስጥ ይገባልና ህመም ነው የሚሆኑት። የብዙዎች ትዳር መፍረስ፣ የብዙዎች ትዳር መበላሸት፣ ቤተሰብ መበተን በሮንግ ሞቲቭ ከተገባ መስጠት ያለባቸው ለትዳር አጋራቸው ይዘነጉና ጀስት ለፐብሊክ ኢሜጅ ውጪ ላይ ለሚታየው ብቻ ሲጥሩ ደን በመሃል የትዳር አጋር እየተጎዳ ቤተሰብ እየተጎዳ ይመጣል ማለት ነው። ስለዚህ ፕሊዝ በቃ ለስታተስ ብቻ ብላችሁ ከሆነ ያንን ሰው ለማግባት እየወሰናችሁ ያላችሁት እባካችሁ የሰውንም ህይወት አታበላሹ። እናንተም ደግሞ ሳቲስፋይድ አትሆኑ። የሆነ ትክክለኛ ቤተሰብ አትመሰርቱ። ሁለተኛ ለአሳይመንት እኛ መስራት ያለብንን አሳይመንት ሳንሰራ አንቀርና አንዳንድ ሰዎች ማለት ነው ዴን የኛን አሳይመንት ሌሎች ሰዎች እንዲሰሩልን ስንፈልግ ለማግባት የምናስብ ሰዎች እንኖራለን። ለምሳሌ ኤግዛምፕል ልስጣችሁ። አንድ ሰው ሱሰኛ ከሆነ ሱሱን ማቆም ያለበት ራሱ ነው። በቃ የተለያዩ ሲስተሞችን ፈጥሮ ፕሮግራሞችን አቴንድ አድርጎ ማቆም ካለበት ራሱ ነው መጣር ያለበት። አንዳንድ ሰው ግን ምን ያስባል? የሆነ ሴት መታ እንድትታደገው ከሱሱ እንድታወጣው ያስባል። ዋት ኢፍ መታ ባትችልስ? አንተን ከሱስ የመታደግ አቅም ባይኖራትስ? በሷ ልታሳብብ ነው? ያንተን ኃላፊነት ባለመወጣት ሌላ ሰው ልትወቅስ ነው? is marrying for a wrong reason ማለት ይሄ ነው። ሰዎችን በተሳሳተ ሪዝን ለማግባት ስናስብ አንዱ አሳይመንቶቻችንን እንዲሰሩልን የውጭ ምግብ ሲሰለቸው አንቺ ማግኘት ያለብሽን በራስሽ ተፍ ብለሽ ከሌላ ሰው በቃ ባቋራጭ ሲያስብ ሰው አሳይመንቱን በሌላ መንገድ ለማግኘት ሲያስብ ሌላ ሰውን ወደ ትዳር እንዲገቡ በማድረግ እነሱ ተፈቀርን በቃ ትዳርን መሰረት ነው ብለው ትልቅ ነገር በቃ አስበው ሲገቡ በመሃል ችግሩ ምንድነው? እንደዚህ አይነት ጋብቻ ሰው መስጠት ያለበትን ፋንክሽን ማድረግ ባለበት መንገድ ፋንክሽን አያደርግም። በተሳሳተ መንገድ ትዳር ውስጥ ስትገባ ሁሌ ሞቲቭ የተሳሳተ ነው የሚሆነው። አሳይመንቶቻችንን እንዲሰሩልን እኛ መስራት ያለብንን ኃላፊነታችንን እንዲወጡልን ፈልገን ስንገባ ሁሌ ከነሱ ነው ኤክስፔክት የምናደርገው። ከኛ እንደሚጠበቅብን እንረሳዋለን። ስለዚህ በመሃል ምንድነው እናሰቃያለን። ይሲ ምን ያህል ፔንፉል እንደሚሆን። ሌላው ደግሞ ትሮፊ ልክ እንደ ሽልማት እንቁልልጭ ለማስባልም ሰዎች ያገባሉ። የገሌ ሚስት አይታታል፣ አቤት ውበቷ ሽንኩርት አይደለ እንደምትመስለው፣ በስማአ መልአክ እኮ ናት፣ በእውነት በቃ ብታያት ምንም ምን ከኔላት ታድሎ እንዲባል በተለይ ደግሞ ዝነኞች አካባቢ የእንትና ሚስት በዚህ ሞቲቭ ሰው ሊያገባ ይችላል። እንዳልኳችሁ ነው እንደዚህ አይነት ሮንግ ሞቲቮች ክፋታቸው ሁሌ በተሳሳተ መነሻ ስለሆነ የምንገባው ከነዛ ሰዎች የምንጠብቀው ነገር አለ። ሜንቴን እንዲያደርጉ ከኛ የምንሰጠው ጥቂት ነው የሚሆነው። በመሃል ሰው ይጎዳል፣ በመሃል ልጆች ዋጋ ይከፍላሉ፣ በመሃል የታማኝነት ጥያቄ ውስጥ እንገባለን። ቢካዝ በእንደዚህ አይነት ሞቲቭ የገባ ሰው ከሱስ እንዲወጣ ቆንጆ ስለሆነች ወይ ደግሞ
አገባ ለማለት ለማስባል ኃላፊነት ይወስዳል እሱ እኮ ራሱን የገዛ ነው እገሌ እኮ ተብሎ በቢዝነስም በፖለቲካውም ለፐብሊኩ ኢሜጅ ብሎ ትዳር የሚመሰርት ሰው የቻለውን ስለማያደርግ ካገባ በኋላ እንደፈለገ ስለሚኖር ታማኝነቱም ጥያቄ ውስጥ ነው የሚገባው ኢንፋክት ብዙዎቹ እንደፈለጉ ነው የሚኖሩት የተለያየ ትዳር ይኖራቸዋል አንደኛውን ለስታተስ አንደኛውን ለእንትን አንደኛውን እየተባለ የተለያየ ቅምጥም እስከማበጀት የሚደርሱት በዚህ ምክንያት ነው ሌላው ኤክስ ለማስቀናት ይቃጠል እስኪ ድብን ይበል እርር ይበል እሱ አግብቶ ሁለት ወለደ እኔ ማግባት ማልችል ነው እንደሚመስለው እኔ ሰው የማይፈልገኝ ነው እንደሚመስለው ብሎ በሮንግ ሞቲቭ ሰውን ማግባት አስባችሁታል ላገባችሁ ሰው ሁሌኮ ኤክሳችሁ አምሯችሁ ውስጥ ነው ምን ያህል ቴሪቶሪ እንዳለው ምን ያህል ግዛት እንደሰጣችሁት ምን ያህል በእናንተ ህይወት የመወሰን አቅም እንደሰጣችሁት እሱ የለም እንጂ ማይንዳችሁ ውስጥ ግን አለ በአካል ሩቅ ነው በእያንዳንዱ ውሳኔያችሁ ግን እሱን ለማበሳጨት እየተባለ የሚደረግ ከሆነ ኢማጂን ግፍ ነው የሚሆነው ካርማም ጥሩ አይደለም ሰው ካገባችሁ ማግባት ያለብን አፍቅረን በኃላፊነት በቆራጥነት እየሰራን ትዳራችን ላይ የተሻለ ሰው ለመሆን ያለንን ለመስጠት ትዘቴው ትውልድን ለመቅረጽ እንጂ ሁሌ እየተናጠቅን ወይ ደግሞ ከሆነ ሰው ጋር ውድድር ገብተን አይደለም ሌላ ሰውንም እንደ ባንክ አካውንት ኮንሲደር አድርጎ ለሀብት ምንጭነት ብዙ ሰው ኦብቪየስሊ ገንዘብን ብቻ ሞቲቭ አድርጎ ይገባል ምናልባት ያ ባለጠጋ የተባለው ሰውዬ እኮ አፍቅሯት ሊሆን ይችላል ወይም ያቺ ባለጠጋ የተባለችው ሴትዮ በቃ ሰው አገኘው ብላ ሊሆን ይችላል ግን ባይዘው እያንዳንዱ የምንሰራቸው ስራዎች ሰማይ ቤት ድረስ የሚጠብቁን እንዳይመስላችሁ ማለት ሰማይ ቤት እስከምንሄድ ድረስ አይደለም ዋጋው እኔ ምድር ላይ ራሱ እንከፍላለን ካርማ የሚባለው እሱ ነው ሰው የዘራውን ያንኑ ያጭዳል ሲባል በሆነ መንገድ በትዳር አጋርሽ ላይ ግፍ ስለሰራሽ ወይም በትዳር አጋር ላይ ግፍ ስለሰራ የሆነ በትዳር ወይም በቤተሰብ ልትከፍል ትችላለህ ማለት አይደለም በምን መንገድ ዋጋ ልትከፍል እንደምትችል ግን አታውቀው ግን የምታለቅስበት የምታዝንበት ነገር በሆነ መንገድ ትከፍላለህ ምክንያቱም ይሄ ተፈጥሮ ህግ ነው የመዝራትና የማጨድ ሰውን አሳዝኖ ሰውን አስለቅሶ ሰውን በሮንግ ሞቲቭ አጉል ተስፋ ሰጥቶ በፍቅር ስም እንደ አንበጣ ለመብላት ከሆነ የተጠጋ ነው የትዳር አጋር ብለን በፍቅር ስም ከሆነ ምንነግደው በሆነ መንገድ እንከፍላለን ሌላ አንዳንድ ሰዎች ደግሞ ሰውን እንደ ቤተ ሙከራም የሚያዩ እንደ ላብራቶሪ የሚያዩ አሉ እስኪ ልሞክረው ብዬ ሰው ያገባ አይደለ እስኪ ሲንግል ሆኜ አይቻለሁ ደሞ ካግብቼ ሊያው ካን ኢማጂን ትዳር ትራያል ኤንድ ኤረር ነው ሞክሬ ካልሆነ ይቀራል የሚባል ነው በጣም ሰማለሁ በተደጋጋሚ በቃ ሞክሪው ይሁንና ማይሆን ይቀራል ትፋቻለሽ አሲምፕል አስታት ሴክሹዋሊ ኢንቲሜት ስትሆኑ በወሲብ ስትጣመሩ ቤት ስትመሰርቱ ልጆች ሲመጡ ከዛ ደግሞ ያ ሰው ተስፋ ሰጣችሁት በክፉም በደጉም በማጣቱም በማግኘቱም ብትጎሳቆይም ቢያምርብሽም ላልተው ተባብለን ቃላችንን ሰተን ልክ ሁኔታን ጠብቀን ደግሞ የጠበቅነው አይነት ነገር ሳይሆን ሲቀር ትተን ልንሄድ ነው ወይም ደግሞ ትተን እንኳን ባንሄድ እኛ ከነዛ የምንፈልገውን የቦጣቦጥን እኛስ ምንድነው ተዘቴብል የምንሰጠው የኛ ኤግዚስተንስ ብቻ የኛ ዛትዳር ውስጥ ብቻ መኖር እንደበቂ አድርገን የምናስበው ምንድነው እየሰጠን ያለ ነው ሰዎች ቤተ ሙከራ ናቸው ኦኬ ሞክሬ ካልሆነ ካልተመቸኝ ትቼ ልሄድ ቀለል አድርጌ just because እንዳሰብኩት ስላልሆነ ያ ፕሪንስ ቻርሚንግ ስላልመጣ የማስበው ያው ደረተ ሰፊው ቁመቱ ሎጋው ድምጹ ወፈር ያለ ጎርነን ያለ ኮራ ያለው ሲናገር ቀስ ብሎ ሰው ሁሉ አይን ማረፊያ የሆነው ያ ልጅ
በአእምሮ የሳልኩት እሱን እንዳጋጣሚ እንደው እሱን የሚመስል ሰው ባገኝ ያ የገባውበት ትዳር ኦኬ በቃ ሙከራው አብቅቷል ዋና አክቹዋል ሰው አግኝቻለሁ ብዬ ትቼ ልሄድ ረግጬ ምን ያህል ቃላትን ቀለል እንዳረግናቸው ምን ያህል ለኪዳን ወይም ቃል ለገባንበት ነገር ኦፍ ኮርስ ለምሳሌ እኔ ቺቲንግ ኬዝ ቢመጣ ምናምን ግዴታ እዛ ትዳር ውስጥ ነው እያልኩኝ አይደለም ግን የሰው ስሜት ቤተ ሙከራ አይደለም የሰው አእምሮ ቤተ ሙከራ ላብራቶሪ አይደለም ከተመቸኝ ይሆናል ካልተመቸኝ በሰልፊሽ አቲቲዩድም የሚጠይቅ አይደለም ትዳር አንዳንዱ ነገር ሳክሪፋይስ እናረጋለን አንዳንዱ በይቅርታ እናልፋለን አንዳንዱ ነገር ብቻ ሳይሆን ትዳር ግን መስጠትም ነው መቀበልም ብቻ አይደለም እኔ መቀበልም እንደሆነ አምናለሁ ግን መስጠትም አለው ግን በሰው ስሜት ፕሌይግራውንድ አድርገን መጫወቻ ሜዳ አድርገን እንደፈለገ የምናረግበት አይደለም ስለዚህ ሰዎች በስታተስ በእንቁልልጭ መጠሪያውን ስለሚፈልጉት አግብቷል የገሌ ልጅ አግብታለች ለመባል በሰው ዘንድ ከበሬታ ለማግኘት ከሆነ ይሆናል ካልሆነ ይቀራላ ብለው እንደ ቤተ ሙከራ ወይም ደግሞ ባንክ አካውንት አድርገው ልክ እንደ አካውንት እንደመክፈት በቃ አንድ ሀብታም አግብቼ ይለፍልኝ እስኪ የቤተሰቦቼንም ኑሮ ላሳልፍ በሚል አቲቲዩድ ብቻ በእነኚህ ሞቲቭ ከገቡ እነሱም ሳቲስፋይድ አይሆኑም ኔቨር ምናልባት ሲለብሱ ሲያምርባቸው የደላቸው ይመስላሉ ጠጋ ብላችሁ ስታዩ ግን በጣም ብዙ ሆል ብዙ ሽንቁር የሆነ ክፍተት ታያላችሁ አለመርካት ታያላችሁ ለነዛም ሰዎች ደግሞ የሐዘን ምንጭ ነው የሚሆኑት ለአጋሮቻቸው because በቃ they are always receiving አምጪ ነው እንጂ እኔ ምን አጎደልኩ ምን ልስጥ የሚል ጥያቄ አይመጣም ስለዚህ don't marry በእነዚህ ምክንያቶች ከሆነ አታግቡ የዛሬውን ጨርሻለሁ ሐሳብ አስተያየታችሁን እቀበላለሁ የምክር አገልግሎት ማግኘት ከፈለጋችሁ በስክሪኑ ላይ በምታዩት ዋትስአፕ ወይም ቴሌግራም ቁጥር ቴክስት ብቻ በማድረግ ስለ አገልግሎቱ ሙሉ መረጃ ማግኘት ትችላላችሁ ሰብስክራይብ አድርጉ ሰብስክራይብ ያላደረጋችሁ ፍቅር ይበልጣልን ላይክ አድርጋችሁ ጀምሩ ሼር አድርጉ ለሌሎች ለማጋራት በጣም ነው የምወዳችሁ ክበሩልኝ